ሰላም ጤና ይስጥልኝ ውድ አድማጭና ተከታታዮች ሚያዝያ 25 ቀን 2018 ዓመተ ምህረት የዕለቱን አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት አርዕስቶችን ላስደምጣችሁ። ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተው የህወሓት ጄኔራል የፌዴራል መንግስቱ ላይ ዝተዋል። እንዲሁም ከዚሁ ጋር በተያያዘ የትግራይ ዓለም አቀፍ ምሁራን ሶሳይቲ ማሳሰቢያ መስጠቱም ተሰምቷል ማለት ነው። እንዲሁም ኢትዮጵያ እያጋጠማት ላለው የፖለቲካና የጸጥታ ቀውስ ዋነኛ ምክንያት የልሂቃን መከፋፈልና የስልጣን ጥማት መሆኑን የሶማሌ ክልል ፕሬዝዳንትና የብልጽግና ፓርቲ ከፍተኛ አመራር አቶ ሙስጠፌ ዑመር ተናግረዋል። በዝርዝር የምናየው ነው የሚሆነው። ወደ ዝርዝር መረጃችን እንለፍ። ኢትዮጵያን እያጋጠማት ላለው የፖለቲካና የጸጥታ ቀውስ ዋነኛ ምክንያት የልሂቃን መከፋፈልና የስልጣን ጥማት መሆኑን የሶማሌ ክልል ፕሬዝዳንትና የብልጽግና ፓርቲ አመራር አቶ ሙስጠፌ ዑመር ተናግረዋል። ፕሬዝዳንቱ በመካሄድ ላይ ያለው ሀገራዊ ምክክር የፖለቲካ ሴራንና ጽንፈኝነትን በማስወገድ በልሂቃኑ መካከል የተፈጠረውን የሐሳብ ልዩነት እንደሚያጠብ ተስፋቸውን ለሪፖርተር እንግሊዘኛ ጋዜጣ ዛሬ በሰጡት ቃለ ምልልስ ገልጸዋል። የሀገራዊ ምክክር ሂደቱ በዋና ዋና ሀገራዊ አጀንዳዎች ላይ ያሉት ልዩነቶች ያጠባል ተብሎ ተስፋ ይደረጋልም ተብሏል። ያም ሁሉንም ሰው ወደ አንድ የጋራ መግባባት ያመጣል። ለምሳሌ ከሁሉም ክልሎች የሚነሱ ሀሳቦችና ግባቶች ይሰበሰባሉ። ከነዚህ ውስጥ አንዳንዶቹ እጅግ የተራራቁ ሊሆኑ ይችላሉ። በተወሰነ አጀንዳ ላይ እንዲህ ያለ ግልጽ ልዩነት ሲፈጠር በህዝቡ ውሳኔ በምርጫ ወይም በሌሎች አማራጮች እልባት ያገኛል። ሁሉም ኢትዮጵያዊ በሁሉም ነገር ላይ አንድ አይነት አቋምና አመለካከት ይኖራል ተብሎ አይጠበቅም። ይህም በዓለም ላይ የትም ሊሆን አይችልም። ነገር ግን በዋና ዋና ብሔራዊ ጥቅም አጀንዳዎች ላይ ያን ያህል ሰፊ ልዩነትም የለንም ነው የተባለው። ሊቃኑ እየከፋፈሉት ያሉ ብሔራዊ ጉዳዮችና የፖለቲካ አመለካከቶች ናቸው። ሊቃኑ ኢትዮጵያ በዚህ ወይም በዚያ ሀሳብ መምራት አለባት ብለውም ይከራከራሉ። መከፋፈል ያለው በሊቃኑ መካከል ነው። ኢትዮጵያ ህዝብ ሁልጊዜም አንድ ነው። የተከፋፈለው ሊቁ ነው። በሁሉም የኢትዮጵያ ክፍሎች ያለው ህዝብ ሁልጊዜም አንድ ነው። ስለዚህም በሀገራዊ ምክክር በሊቃኑ መካከል ያሉ ልዩነቶች በመፍታት ሁሉንም በአንድነት ያመጣል። ከሀገራዊ ምክክር አንድ የሊቃን ፍኖተ ካርታ ከተቀረጸ በኋላ ሁሉም በአንድነት መምጣቱ ቀላል ይሆናል። ማንኛውም የከረረ አመለካከት በዚህ የሊቃን ፍኖተ ካርታ ላይ ተመስርቶ እልባት ያገኛልም ተብሏል። በየትኛውም ዓለም ክፍል ጽንፈኛና ከተቀመጠው ማዕቀፍ ውጭ የሆኑ አካላት አሉ። በኢትዮጵያም ቢሆን ሁሉም ሰው ሀገራዊ ምክክሩን ውጤቶችን በደስታ ይቀበላል ብዬ አልጠብቅም። ነገር ግን ወሳኙ የህዝብ ክፍል በሀገራዊ ምክክር አማካይነት መግባባት ላይ ይደርሳል። ለዚያም ሲባል በኢትዮጵያ ውስጥ እጅግ የጠለቀ ሀገራዊ መከፋፈል የለንም። የፖለቲካ ሴራ፣ ጽንፈኝነትና የስልጣን ጥማት ሰዎች እርስ በርሳቸው እንዲገዳደሉና እንደ መሳሪያ ሆነው እንዲያገለግሉ ነው። ከነዚህ ውጭ ሀገሪቱ በጣም የተረጋጋና ወደፊት የሚራመድ ሁኔታ ላይም ትገኛለች ብሏል። በኢትዮጵያ ሽግግር ፍትህ አስፈላጊነት አጠያያቂ ሆኖ አያውቅም። ማንኛውም የበደል ታሪክ ማጽዳት ወሳኝ ነው ሲሉም ተናግረዋል። የሽግግር ፍትህ ሂደቱንም የሚመራው ኮሚሽኑ ይቋቋማሉ ነው የተባለው። ወደ ሌላኛው ዝርዝር መረጃችን ስናልፍ የህወሓቱ ጄኔራል የፌዴራል መንግስቱ ላይ መዛታቸው ተሰምቷል። ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተውም ተናግረዋል። የጄኔራል ታደሰን እንቅስቃሴ እግር በእግር እንዲከታተሉ ትዕዛዝ የተሰጣቸው እኚህ ጄኔራል ሁሉም ነገር አልቋል፣ በቅርቡ ጠብቁንም ሲሉ ተደምጠዋል። ይህ የጄኔራሉ ዛቻ የተሰማው ከአሜሪካ እስከ አውሮፓ ህብረት ጦርነቱ እንዳይፈነዳ እያስጠነቀቁ ባለበት ወቅት ነው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙትን ዛቻ ቀጥለውበታል። ከሰሞኑ የቡድኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክስ አዘጋጅተናል፣ ከፋኖምና ከሻቢያም ጋር ተጣምረናል ማለታቸውም አይዘነጋል። ዛሬ ደግሞ ከህወሓት ወታደራዊ አዛዦች መሃል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያው ስምምነት ያፈነገጠ አስተያየትም ሰጥተዋል። ጄኔራሉ የህወሓት ልሳን ለመሆን ወይን ሚዲያን በወቅታዊ ጉዳይ በሰጡት ማብራሪያ ላይ ማንም መጠራጠር የሌለበት ሁሉም ነገር አልቋል ሲሉ ፉከራ አሰምተዋል። ጄኔራሉ ብዙዎች ተሰውተውለታል ያሉትን በተናጠል ክልላዊ ምርጫ የተመሰረተውን የህወሓት መንግስት መመለስ የህሉና ጉዳይ መሆኑንም ተናግረዋል። የሁለት ዓመቱን ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ያሉት ጄኔራሉ በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚባለውንም አስተባብለዋል። 1 ሚሊዮን ሰው ሞቷል የሚባለውን ትተው የተገደሉት በሺዎች የሚቆጠሩ ናቸው ሲሉም ተደምጠዋል። ጄኔራሉ መስዋዕት ከፍለንበታል ያሉትን ህወሓት መራሹን መንግስት ለመመለስ ሙሉ ዝግጅት አለንም ብለዋል። ዳግም ጦርነት ይቀሰቀሳል ተብሎ ከፍተኛ ስጋት ስለፈጠረው ውጥረት ማብራሪያ የሰጡት ጄኔራሉ ድጋሜ ከተዋጋን የነበረውን መንግስት ለመመለስ ነው ሲሉ ተደምጠዋል። የፕሪቶሪያው ስምምነት ከዚህ በኋላ ዋጋ እንደሌለው የገለጹ ሲሆን ከዚህ በኋላ ወደ ኋላ የሚመልሰን ኃይልም የለም ብለዋል። የፌዴራል መንግስቱ በስምምነት ሰበብ ትግራይ ከፋፍሏል በማለት እየከሰሱ ሲሆን እንደ ጌታቸው ረዳ ያሉ ግለሰቦችንም እንደ ጠላት እንታገላቸዋለንም ብለዋል። ጄኔራሉ ትግራይ ከርተዋል ያሏቸውን ኃይሎች ከፌዴራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት እየተዘጋጁ ነው በማለትም ከሰዋል።
በዚህም ህወሓት አመራሮች የጥቃት ኢላማ በመሆናቸው በነጻነት መንቀሳቀስ እንዳይችሉ መሆን የጠቆሙ ሲሆን በነ ደብረጽዮን በኩል ከወዲህ ድብብቆሽ መጀመሩንም ጠቁሟል። ከባለፈው ጦርነት ተምረናል ያሉት ጄኔራሉ ዳግም ውጊያ ከተቀሰቀሰ እንደ በፊቱ በቀላሉ እጅ አንሰጥም ሲሉም ተደምጠዋል። የህወሓትን መንግስት በመመለስ የቤት ስራችንን ጨርሰናል ያሉት እኚህ ወታደራዊ አዛዥ ቀጣዩ ጉዞ የትግራይን ብሔራዊ ጥቅም ማስከበር ነው ሲሉ ተደምጠዋል። ከዚሁ ጋር በተያያዘ የትግራይ ዓለም አቀፍ ምሁራን ሶሳይቲ ማሳሰቢያ ሰጥቷል። የትግራይ ዓለም አቀፍ ምሁራን ባለሙያዎች ሶሳይቲ ወይንም GSTS ዛሬ ባወጣው መግለጫ ማንኛውም የፕሪቶሪያውን የሰላም ስምምነት የሚጥስ ድርጊት መፈጸም እንደሌለበትም አስታውቋል። ሶሳይቲው በመግለጫው የፕሪቶሪያው ስምምነት በታሪክ እጅግ ገዳይ ከሆኑ ጦርነቶች አንዱን በማስቆም ለትግራይና በአጠቃላይ ለኢትዮጵያ ህዝብ ደም መፋሰስን በማስቀረት ተስፋን የሰጠ ነው ካለ በኋላ ስምምነቱ ሙሉ በሙሉ ተግባራዊ ማድረግና ዘላቂ ሰላም ማጠናከር ለሁሉም ባለድርሻ አካላት አዋጪ የሆነ መንገድ መሆኑንም ገልጿል። ሲቀጥልም ከቅርብ ጊዜ ወዲህ በትግራይ ውስጥ እየተከናወኑ ያሉ ድርጊቶች እጅግ እንዳሳሰቡትም ጠቅሷል። አክሎም ጊዜያዊ አስተዳደሩን ከዚህ ቀደም እንደተፈጸመው በኃይል ወይንም በማስፈራራት ለማውረድ የሚደረግ ማንኛውም ሙከራ የፕሪቶሪያውን ስምምነት ከባድ አደጋ ውስጥ የሚከት የትግራይን ውድቀት ፖለቲካዊ ክፍፍል የሚያመራና አዲስ ግጭት ውስጥ ሊያስገባ የሚችል ነው ብሏል። ሲቀጥልም በትግራይ ጦር ኃይል ወይንም የጸጥታ ኃይሎች አማካኝነት ስልጣንን በኃይል ለመያዝ የሚደረገው ሙከራ እንደሚያወግዝም አስረድቷል። የአውሮፓ ህብረትና የእንግሊዝ ኤምባሲም የመሳሰሉ አካላት ይህንን አስመልክቶ ላወጡት መግለጫ ምስጋናን ያቀረበው ሶሳይቲው ሌሎች ባለድርሻ አካላት በተለይም እንደ አሜሪካና የአፍሪካ ህብረት ያሉ በማደራደር ሚና የነበራቸው ተመሳሳይ መግለጫ በማውጣት የፕሪቶሪያው ስምምነት በውይይት እንዲተገበር ጥሪ እንዲያቀርቡም መልእክታቸውን አስተላልፏል። ሶሳይቲው ባለፉት 8 ወራት በክልሉ ውስጥ ከተለያዩ ማህበረሰብ ክፍሎች ጋር መጠነ ሰፊ ምክክር ሲያደርግ መቆየቱን የጠቀሰ ሲሆን ከዚህ በመነሳት ሁሉንም የትግራይ ባለድርሻ አካላት የሚያሳትፍና የፕሪቶሪያው ስምምነት በሰላማዊ መንገድ ተግባራዊ የሚሆንበትን መንገድ የሚፈልግ ስብሰባ ለማድረግ በዝግጅት ላይ መሆኑንም አስታውቋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ